አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞች እህቶች፣ ሕፃናት ጭምር በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እግዚአብሔር አምላካችን በቸርነትና በምሕረቱ በተቀደሰው ስፍራ ያሰባሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የነቢያት ትንቢታቸው፣ የሐዋርያት ሞገሳቸው፣ የሰማዕታት እናታቸው የእኛም እናታችን እመቤታችን ቅድስት ድንግል ማርያም ስሟ ከምድር እስከ አርያም ድረስ ለዘላለም የተመሰገነና ከፍ ከፍ ያለ ይሆንልን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 8 ቁጥር 13 ላይ ያለውን ኃይለ ቃል በማንሳት እንማማራለን። ቃሉም እንዲህ ይላል፣ በመንፈስ ብትኖሩ ዘላለማዊ ሕይወትን ትወርሳላችሁ። በመንፈስ ብትኖሩ ዘላለማዊ ሕይወትን ትወርሳላችሁ በሚል ርዕስ እንማማራለን። እግዚአብሔር አምላካችን ለነቢያት ለሐዋርያት ደግሞ ለሊቃውንት ምስጢርን ገልጦ እንዳስተማራቸው እንደመከራቸው ሁላችንንም ያስተምረን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁን። ቅዱስ ጳውሎስ አሁን በነገርኳችሁ መልእክት ምዕራፍ 8 ቁጥር 13 ላይ በመንፈስ ብትኖሩ ዘላለማዊ ሕይወትን ምን ትላላችሁ? ትወርሳላችሁ በሚል የሮም ሰዎችን አስተምሯቸዋል። በዚህ የመጽሐፍ ቅዱስ ክፍል የምንመለከተው በመንፈስ የኖሩ ሰዎች የእግዚአብሔርን መንግሥት እንዴት እንደወረሱና በሥጋዊ ፈቃድ በሥጋዊ ፍላጎታቸው የኖሩ ሰዎች ደግሞ ምን አይነት መጨረሻ ላይ የነበራቸው ሕይወት ምን ይመስላል የሚለውን እንመለከታለን። ቅዱስ ጳውሎስ ይህንን ቃል የተናገረው ለሮም ሰዎች ነው። የሮም ሰዎች በአብዛኛው ጊዜ መኖር የሚፈልጉት በመንፈሳዊ ሕይወት ሳይሆን በመንፈሳዊ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ ሳይሆን በራሳቸው በሥጋዊ ፈቃድ በሥጋዊ ፍላጎት በሥጋዊ ምኞት መኖር ይፈልጉ ስለነበረ ከዛ ይልቅ ግን በመንፈስ ብትኖሩ ዘላለማዊ ሕይወትን ትወርሳላችሁ፣ ነገር ግን እንደ ሥጋ ፈቃድ ብትኖሩ ደግሞ ቅዱስ ጳውሎስ ትሞታላችሁ ብሏል። ስለዚህ ሁለቱን እያነጻጸርን እንመለከታለን። እንደ ሥጋ ፈቃድ የሚኖሩ ሰዎች ምኞታቸው፣ ፍላጎታቸው ምን እንደሆነ በመንፈሳዊ ሕይወት የሚኖሩ ሰዎች ደግሞ የሚያሳዩአቸው ተግባራት ምን እንደሆነ እንመለከታለን። በተለይ በገላትያ ሐዋርያው ቅዱስ ጳውሎስ በጻፈው መልእክቱ ምዕራፍ 5 ቁጥር 16 ጀምሮ ስናነብ ይህንን ታሪክ እናገኛለን። እንደ ሥጋ ፈቃድ የሚኖሩ ሰዎች ምን አይነት ፍላጎት ያላቸው ናቸው? እንደ መንፈስ የሚኖሩ ሰዎች ደግሞ ምን አይነት ፍላጎት ያላቸው ናቸው የሚለውን ቅዱስ ጳውሎስ በንጽጽር ያስቀምጣል። ለዚህ ገላትያ 5 ቁጥር 16 ላይ እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን እኔ እላችኋለሁ
በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ አለ ሐዋርያው ቅዱስ ጳውሎስ። በምን ተመላለሱ ያለው? በመንፈስ ተመላለሱ፣ የሥጋንም ፈቃድ ከቶ አትፈጽሙ አለ። ምን ያህል ቅዱስ ጳውሎስ የሥጋን ፈቃድ እንደተጸየፈው እንመለከታለን። ከዛ ይልቅ ልትመላለሱበት የሚገባው ልትወጡና ልትወርዱ የሚገባው በመንፈሳዊ ሕይወት እንደሆነ ሲያስተምረን የሥጋዊ ፈቃድን ከቶ አትፈጽሟት አለ። ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይመኛልና። ስለዚህ ጥሉ በሥጋና በመንፈስ መካከል ሁሉ ጊዜ ሥጋ መንፈስ የምታደርገውን ነገር ማድረግ አትፈልግም፣ መንፈስ ደግሞ በዛው ልክ ማለት። ስለዚህ ሥጋ በመንፈስ ላይ መንፈስን በሥጋ ላይ ይመኛል። ሁለቱም ተቃራኒ ናቸው ማለት። አስማምቶ መሄድ ግን ያስፈልጋል። አስማምቶ መሄድ ያስፈልጋል። ነገር ግን አንዱ በአንዱ ላይ እንዲሰለጥን ካደረግን፣ በተለይ ሥጋ በመንፈስ ላይ እንዲሰለጥን ካደረግን ከባድ ነው የሚሆነው ማለት። ስለዚህ እርስ በራሳቸው ይቀዋወማሉ። ሁል ጊዜ የሥጋ ፍላጎታችን እንደ ሥጋ ፈቃድ እንድንኖር ነው ሥጋ የሚፈልገው። በልተን ጠጥተን ሥጋዊ ፈቃዳችን እንዲረካ ነው የሚፈልገው። በዓለማዊ ነገር እንድንኖር ነው የሚፈልገው የሥጋ ፈቃድ። ነፍስ ደግሞ ከእግዚአብሔር ጋር መኖር ትፈልጋለች። እንደ ሥጋ ፈቃድ ሳይሆን እንደ ነፍስ ፈቃድ ከእግዚአብሔር ጋር መኖርን ትፈልጋለች። በዚህ መካከል ነው ተቃውሞ የሚነሳው። ሥጋ የሥጋን ሥራ ልሥራ ይላል፣ መንፈስ ደግሞ የመንፈስን ሥራ ልሥራ ይላል። በዚህ መካከል ውጥረት ይነሳል ማለት። ስለዚህ እኛ እንደ ሥጋ ፈቃድ ኖረን መንፈስ ወይም ደግሞ ነፍሳችንን አፍረስሰን መኖር ወይስ ደግሞ የሥጋ ፈቃዳችንን ገተን በመንፈሳዊ ሕይወታችን በልጽገን ከእግዚአብሔር ጋር መኖር? ስለዚህ የምትወዱትን ልታደርጉ አትችሉም ማለት። የምትወዱትን ልታደርጉ አትችሉም። በሁለቱ በሥጋ ፈቃድ እንደ ሥጋ ፈቃድ የምንኖር ከሆነ የምንፈልገው ነገር ከእግዚአብሔር ጋር በእግዚአብሔር መንገድ በንስሐ ሕይወት ተመላልሰን የእግዚአብሔር መንግሥት ለመውረስ አንችልም ማለት እንደ ሥጋ ፈቃድ የምንኖር ከሆነ። ለዚህ ነው ቅዱስ ጳውሎስ እንደ ሥጋ ፈቃድ ብትኖሩ ምን ትሆናላችኋል? ትሞታላችሁ ያለው። ለዚህ በዓለማዊ ሕይወታችን በዚህ ዓለም ላይ ባንሞትም እንኳ በመንፈሳዊ ሕይወታችን እየሞትን ስለሆነ በኋላ ላይ በሥጋም በመንፈሳችን እንሞታለንና ለዚህ ቅዱስ ጳውሎስ እንዳትሞቱ በመንፈሳዊ ሕይወታችን ብትኖሩ ዘላለማዊ ሕይወትን ትወርሳላችኋል። ጳውሎስ ያነሳሰላል። የሥጋዊ ፈቃድን የሚሰሩ ሰዎች ምን አይነት ሰዎች እንደሆኑ፣ መጨረሻቸው ደግሞ ምን እንደሆነ፣ መንፈሳዊ ሕይወትን የሚኖሩ ሰዎች መገለጫቸው ምን እንደሆነ፣ መጨረሻ ላይ ደግሞ ከማን ጋር እንደሚኖሩ በመጽሐፍ ቅዱስ ላይ ተቀምጦ እናገኛለን። በመጀመሪያ የሥጋ ፈቃዶች የሚባሉ እነማን እንደሆኑ እንመልከት። የሥጋ ሥራ ወይም ደግሞ የሥጋ ፈቃድ የተገለጠ ነው። እርሱም አለ ቅዱስ ጳውሎስ የመጀመሪያው ዝሙት፣ እርኩሰት መስራት ነው። ይህ የሥጋ ፈቃድ አንድ ሰው እግዚአብሔር ከፈቀደለት ቤተ ክርስቲያን ካዘዘችለት ውጭ ሄዶ አመንዝራን የሚያደርግ ከሆነ ወይም ደግሞ ዝሙት የሚፈጽም ከሆነ ኃጢአት እየሠራ ነው ማለት፣ የሥጋውን ፈቃድ እያደረገ ነው ማለት። ጣዖት ማምለክ፣ መዋርት፣ ቅዱስ ጳውሎስ መዋርት የሥጋ ፈቃድ፣ በሰው ላይ የሚያሟርቱ፣ በሰዎች ላይ የሚዘባበቱ ብዙ ሰዎች አሉ። ስለዚህ ከዚህ መዋርት ራስን መቆጠብ ያስፈልጋል ማለት። ጥል አለ ቅዱስ ጳውሎስ። የእግዚአብሔር ቤተሰቦች አሁን ባለንበት ዘመን ስንቶቻችን ከስንቶቻችን ጋር ተጣልተናል፣ ተቀያይመናል፣ ተኮራርፈናል፣ ተራርቀናል፣ ተለያይተናል። ስለዚህ ጥል የሥጋ ፈቃድ የመንፈሳዊ ፈቃድ አይደለም። ስለዚህ አሁን የተጣላን ካለ ልንታረቅ ይገባል ማለት። አሁን ብዙዎቻችን የተጣላን እንኖራለን።
አሁን ቁጭ ያለ ራሱ የእግዚአብሔርን ቃል የምንማር ጎን ለጎን ቁጭ ብለን ተቆራርጠን ተጠራርተን የእግዚአብሔርን ቃል የምንማር ሰዎች እንኖራለን። ግን አይደለም። ይሄንን እያደረግን ያለ ክርስቲያኖች ካለ ልንመለስ ይገባል። ይህን ቃል ሰምተን ካልታረቅን፣ ጥልን ካላስወገድን እግዚአብሔር ጋር እየተጣላን ነው ማለት። ብዙ የተጣላን እንኖራለን። በጎረቤት የተቆራረጥን እንደው እሱን አሳልፈን ወደ ኋላ ትተን ያለፈውን ዘመን አክትሞ በአዲስ ሕይወት መቀጠል አለብን። እግዚአብሔር ስለማይወድ ጥልን ማለት ጥልን የሚያመጡ እግዚአብሔር የሚጠላቸው ናቸው። እግዚአብሔር አይወድም ጥልን እግዚአብሔር አይወድም። ስለዚህ ስንቶቻችን በፍቅር እንኖራለን? እውነት እዚህ ውስጥ አለን? የተቆራረፍን የለንም፣ የተጣላን የለንም። ከሌለን መልካም ነው። ካለን ግን ሳይመሽ ሳይጨልም ይቅር ልንባባል ይገባል። ቅዱስ ጳውሎስ በኤፌሶን ሰዎች በጻፈው መልእክቱ ላይ ይህን ቃል ተናግሯል። ጀንበር ሳትጠልቅ ይቅር ተባባሉ ይላል። ጀንበር ሳትጠልቅ መሽቶ ነግቶ ወራት ተቆጥረው ዓመታት ተቆጥረው አይደለም፣ ሳይመሽ ጀንበሯ የምትታየው ጀንበር ሳትጠልቅ ይቅር ተባባሉ ነው ያለ ቅዱስ ጳውሎስ። ስለዚህ ምን ያህሎቻችን ከክርክር ርቀን ነው ይህንን ዓመት የምንቀበለው? ራሳችንን መጠየቅ አለብን። የምንናገረው ተረት አይደለም፣ የምንሰብከው ታሪክ አይደለም፣ ልብ ወለድ አይደለም፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል አይካበርም፣ እውነት ነው። እግዚአብሔር ያለውን ያደርጋል። ስለዚህ በሚጣሉ ሰዎች መካከል እግዚአብሔር የዲያብሎስ መንፈስ ስላለ በመካከላቸው ስለዚህ ጥል አለ። ቅዱስ ጳውሎስ ክርክር አለ። አሁን ያሳለፍነው ዘመን ስንቶቻችን ነው በክርክር ያሳለፍ? ለምንድን ነው ያሳለፍነው? እውነትን ለመናገር ስንጣላ፣ ስንከራከር፣ ስንሳደብ፣ ስንሰዳደብ፣ ስንተማማ፣ ስንለያይ በተለያየ ጎራ ተከፋፍለን ማለት ይሄ ሁሉ ሊያቆም ይገባል። ምንድነው የሚያከራክረን? ምንድነው ሁሉ ጊዜ አይምሯችን ላይ መጥቶ በሚረባው በማይረባው ለስጋችን ፈቃድ እያለ የምንከራከረው? ስለዚህ በዚህ ሕይወት መቀጠል እንደሌለብን ቅዱስ ጳውሎስ ያስረዳናል። ቅናት አለ ቅዱስ ጳውሎስ። የምንቀናና ከሆነ ቅናት በሁለት ከፍለን እንየው። መንፈሳዊ ቅናት አለ፣ ስጋዊ ቅናት። ስጋዊ ቅናት ማለት ወንድማችን ወይም ደግሞ የምንወደው የምናከብረው ወገኖቻችን እንዲሞቱ ለእነሱ ሴራ ማሰር፣ በቅናት እንዲጠፉ ማድረግ፣ ይህንን እግዚአብሔር አይወድም ቅዱስ ጳውሎስ እንደተናገረ። ስለዚህ ቅናት አለ፣ ክርክር፣ ቁጣ አለ። በእውነት በየሚዲያው ስንሰማ ሁሉ ነገር ቁጣ ነው። ምሕረትን ለማውረድ ይቅርታን ለማውረድ አንድነትን፣ ሰላምን፣ ፍቅርን ለማውረድ የሚሰጥ ወይም ደግሞ በሚዲያ ላይ የሚናገሩ ሰዎች እጅግ በጣም ትንሽ ናቸው። በአብዛኛው የምናየው ቁጣ ነው። በአብዛኛው የምናየው ክርክር ነው። በአብዛኛው የምናየው ጥል ነው የምናየው። የእግዚአብሔር ቤተሰቦች ይህንን ሚዲያ ሶሻል ሚዲያ የምንጠቀም ክርስቲያኖች ለመልካም ነገር የምንጠቀምበት፣ ክፉ ነገር አስተላልፈንበት ከሆነ ጥል፣ ክርክር፣ ጭቅጭቅ ሰዎች እንዲጣሉ፣ እንዲደማሙ፣ እንዲቆሳሰሉ፣ እንዲለያዩ አድርገንበት ከሆነ እንጠየቃለን። እግዚአብሔር ቤተሰቦች የአንድ ሰው ነፍስ ብቻ አይደለም የምናጠፋው። በሚዲያ የሚተላለፍ ነገር ዓለም ላይ ይደርሳል። ብዙ ሰዎች እንዲጎዱ እናደርጋለንና ከዚህ ልንርቅ ይገባል ማለት ከዚህ ልንርቅ ይገባል። ስለዚህ ቅዱስ ጳውሎስ ቅናት፣ ቁጣ እግዚአብሔር አይወድም። ቁጣ እግዚአብሔር ቤተሰቦች ግስጻን አይደለም። ቁጣ እግዚአብሔር አይወድም። አድመኝነት እግዚአብሔር አይወድም። ስለዚህ ራሳችን መርምር። እኔ በምን ውስጥ ነው ያሳለፍኩት? በቁጣ ነው ያሳለፍኩት? በአድመኝነት ነው ያሳለፍኩት? በመለያየት ነው ያሳለፍኩት? ጳውሎስ መለያየት የሥጋ ፈቃድ ነው። ተለያይተን ያሳለፍነው ወይስ ደግሞ በአንድነት ያሳለፍ? ስለዚህ መለያየትን በአይምሮ ውስጥ የሚያስብ ሰው ራሱን መጠየቅ አለበት። ለመለያየት እኔ እንዴት መንስኤ እሆናለሁ? ምንጭ እሆናለሁ? ስለዚህ መለያየትን ማራቅ አለብኝ ብሎ ማሰብ አለበት። ስለዚህ መለያየት አለ ቅዱስ ጳውሎስ መናፍቅነት በሕይወታችን ባሳለፍነው ዘመን በመለያየት ውስጥ ሆነ ያለፍነው ራሳችንን እንጠይቅ። በመናፍቅነት ከሆነ ራሳችንን ያሳለፍነው ራሳችንን እንጠይቅ። በምቀኝነት ከሆነ ያሳለፍነው ያን ዘመን ራሳችን ቆም ብለን እናስብ። በመግደል ከሆነ ያሳለፍነው ራሳችን ቆም ብለን እናስብ። እግዚአብሔር ቤተሰቦች መግደል ሲባል ግን
ሄዶ አንድን ሰው በአካል ሄዶ መግደል ብቻ አይደለም፣ የሰውን አእምሮ በመግደል የሰውን አእምሮ እንዳያስብ ወደ መንፈሳዊ ሕይወት እንዳይመጣ በማድረግ ብዙ ሰዎች በዚህ አይነት መልኩ የሚገደሉ አሉ። በመንፈስ ቆመው ነገር ግን ሰዎችን እንዲሞቱ የሚያደርጉ ማለት ራሱ ባለቤቱ ሞቶ ሌሎችን የሚገሉ ማለት። ስለዚህ ራሳችንን ቆም ብለን ማሰብ አለ። ስለዚህ ቅዱስ ጳውሎስ እንዲህ የሚያደርጉ ሁሉ የእግዚአብሔር መንግሥት አይወርሱም ማለት። የማን መንግሥት አይወርሱም? መልሱልኝ። የማን መንግሥት አይወርሱም? የእግዚአብሔር መንግሥት አይወርሱም። ከመጀመሪያ ጀምሮ እስካሁን በነገርኳችሁ መንገድ የሚሄድ ሰው ካለ የእግዚአብሔር መንግሥት አይወርስም። ምን ካላለ በስተቀር ንስሐ ካልገባና ወደ እግዚአብሔር ካልተመለሰ በስተቀር የማን መንግሥት አይወርስም? የእግዚአብሔር መንግሥት አይወርስም። በእውነት እግዚአብሔር አምላካችን በንስሐ ተመላልሰን መንግሥቱን እንድንወርስ በቸርነት ሁላችንንም ይርዳል። የመንፈስ ፍሬ ደግሞ ያላቸው አሉ ቅዱስ ጳውሎስ። አሁን የሥጋ ፍሬ ያየ የመንፈስ ፍሬ ደግሞ አጠር አድርገን እንመልከት። የመጀመሪያው ቅዱስ ጳውሎስ የመንፈስ ፍሬ ያለው የመጀመሪያው ፍቅር ምንድን ነው? ፍቅር። ቅዱስ ጳውሎስ የመንፈስ ፍሬ ፍቅር ነው። ፍቅር ብዙ ነገር መቀየር ይችላል፣ ብዙ ነገር መለወጥ ይችላል። የእግዚአብሔር ቤተሰቦች አንደኛ ቆሮንቶስ ምዕራፍ 13 ላይ ስናነብ ሐዋርያው ቅዱስ ጳውሎስ ታላቅ እምነት ቢኖረኝ ተራራ እስከ ማፍለስ ድረስ ሀብቱ፣ እውቀት፣ ሁሉ ነገር ቢኖረኝ አለ፣ ነገር ግን ፍቅር ከሌለ ምን እንላለን? ከንቱ ነን። ስለዚህ ፍቅር ከሌለ ከንቱ ነን። እግዚአብሔር ቤተሰቦች ብንጾም፣ ብንጸልይ፣ ብናስቀድስ፣ ብንዘምር፣ ብንሰብክ ጥሩ የሆነ አንደበት ቢኖረን፣ ልሳን ቢኖረን፣ ሰዎችን ማሳመን ብንችል፣ ሀብት ቢኖረን፣ መንፈሳዊ ሕይወት ቢኖረን፣ ነገር ግን ፍቅር ከሌለ ምን ነን ማለት ነው? ከንቱ ነን ማለት ነው። ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ሁሉ እነዚህ ሁሉ መንፈሳዊ ፍሬዎች ናቸው። እኒህ የሚያደርጉ ሁሉ በመንፈስ የሚኖሩ ሁሉ የእግዚአብሔርን መንግሥት ምን ይላሉ አለ ቅዱስ ጳውሎስ? ይወርሳሉ። ይህንን የሚያደርጉ በንስሐ ሕይወት ራሳቸውን የሚያድሱ፣ ለሥጋ ወደሙ ራሳቸውን ያዘጋጁ፣ ለፍቅር ራሳቸውን ያዘጋጁ፣ ለሰላም ራሳቸውን ያዘጋጁ፣ በትዕግሥት፣ በቸርነት፣ በበጎነት፣ በየዋህነት በቤተ ክርስቲያን የሚመላለሱ ሁሉ የማን መንግሥት ይወርሳሉ? መልሱልኝ። የማን መንግሥት ይወርሳሉ? የእግዚአብሔር መንግሥት ይወርሳል። ስለዚህ እኛ እንደ ሥጋ ፈቃድ ኖረን መሞት ይቻለናል ወይስ ደግሞ እንደ መንፈሳዊ ሕይወት ኖረን የዘላለማዊ ሕይወት መውረስ ይሻለናል? የትኛው ይሻለናል? እግዚአብሔር ቤተሰቦች እንደ መንፈሳዊ ሕይወት ኖረን የማን መንግሥት መውረስ ይሻላል? መልሱልኝ። የማን መንግሥት መውረስ ይሻላል? የእግዚአብሔር መንግሥት መውረስ ይሻላል። አያስከፍል፣ አያስወጣ፣ አያስወርድ። ከኛ የሚያስከፍለን ነገር የለም። አንድ ሰው ለሌላው ሰው ፍቅር ለመስጠት ያስከፍላል፣ ሰላም ለማለት ያስከፍላል፣ በጎነት ያስከፍላል፣ ትዕግስት ያስከፍላል፣ ቸርነት ያስከፍላል። የእግዚአብሔር ቤተሰቦች ስለዚህ ሁላችንም ይህንን በማሰብ የተጣላን ካለን እንታረቅ፣ የተቀያየምን ካለን ወደ አንድ እንምጣ፣ የተኮራረፍን ካለን ምንከራከር ካለን ጠባችንን አስወግደን እግዚአብሔር ያሳለፍነው ዘመን በቃችሁ ብሎን በአዲሱ ዘመን ደግሞ አዲስ መንፈሳዊ ሕይወት እንድንኖር እግዚአብሔር ሁላችንን በቸርነቱ ይርዳን። የድንግል ማርያም ምልጃዋ የመላእክት ተራዳኢነት ሁሉ ለዘላለሙ ከእኛ ጋር ጸንቶ ይኖር። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።